አብሪሽ ዛሬ ወይ አብሪሽ ዛሬ እንዴ! እስከ ዛሬ ልብ ብለህ አይተሃት አታውቅም እንዴ? ዛሬ እኮ በሩታ ፈዞ ቀረ ሰውየው። የግል መንግስት እያልክ ለሰው ታሳያለህ እንዴ? ድብቅ አድርገህ አንተ መያዝን ስትችል የግል የመንግስት እያልክ ካሜራ ደቅነኸውልኝ ትላለህ ሚስትህን። ኧረ ተው 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 አብሪሽ ተው። አዎ ሩታ በጣም አምሮባታል። እውነት ለመናገር ተስማምቷታል። እናትና አባቷ ጋር አይደለች ስለታረቃችሁ እንግዲህ ወደ አዲስ አበባ ልትመለሱ እንደሆነ ዛሬ ተናግራችኋል። በጣም ደስ ይላል። እንግዲህ ሩታም ወደ ውጭ መሄዷ ትተዋለች። ያው ድራማው ተፈጸመ። በጣም ደስ ብሎናል። እግዚአብሔር ይመስገን። እንኳንም ተፈጸመ ድራማው። በጣም ነው ደስ የሚለው። ግን አንተ ማለት ነው እውልኝ እያልክ የሚስትህን እውልኝ እያልክ ማሳየት ተገቢ ነው ብዬ አላስብም። ሰምተሃል ማለት ነው። ዛሬ አስቆኝ አያውቅም። የእውነት ፍዝዝ ብሎ እኮ ነው የቀረው። አይታችኋል? ፍዝዝ ፍዝዝ ፍዝዝ። ዛሬ አብርሽ በቃ ደስተኛ፣ በጣም ተምን የሚባል በላይ ደስተኛ ሆኗል። ሰላም፣ እንዴት ናችሁ? ደህና ናችሁ? ያቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው። አብራችሁ ያላችሁ አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን። እንኳን ደስ ያላችሁ። ድራማው ተጠናቋ አብርሽና ሩታ ታርቀው መጥተዋል። በጣም ደስ ይላል። ትናንትና እንደውም ድራማው እንደሚቋጭ እኔ እንትን ብዬ ነበረ። በጣም ደስ ይላል። እንኳንም ወደ አዲስ አበባ ልትመለሱ ሆነ ልጃችሁን ይዛችሁ በጣም ነው ደስ የሚለው። ዛሬ አብርሽ እንዴ ዛሬ ሩታን አይቷት አያውቅም ብዬ ነው ያሰብኩት። በስማም ዛሬ አይኑ ከእሷ ነቅል አይልም። ጎይ ጉድ! ያንተው እኮ ና ታዲያ ካሜራ ደቅነህ ውልኝ ማለት እኮ ጥሩ አልነበረም። ያንተ ናት አይደለ? በእጅህ አይደለች? እንኳን ደስ ያለ። በእውነት ይችን የመሰለች ቆንጆ ወተተህ ቪዲዮን ቢሆን ከሌላ ጋር አትስራ ከዚህ በኋላ። በቃ ከእሷ ጋር ጉዞህን አድርገህ ተንቀሳቀስ። የምሬ ነው የምልህ። በእጅ የያዙት ወርቅ እንዴ ምን ይቆጠራል ነው የሚባለው። እንደዚህ አይነት ነገር ስላለ በቃ እንደዛ ብታረግ አሪፍ ነው ባይነኝ። እንደኔ ግን እንኳን ደስ ያለ። ዛሬ በጣም ደስ ብሎሃል። እንኳን አንተኛም ደስ ብሎናል። የእውነት አንደኛ ነገር ድራማው ስላለቀ በጣም 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 ደስ ብሏል። ሩታዬ እንግዲህ የውጩን መንገድ ለሁለተኛ ጊዜ ሰራሹ። በጣም ደስ ብሎናል። የሆነ ጊዜም ሊሄድ ነው ብለሽ ነበረ ከእናንተና ጋር የነበረ ጊዜ ስትሰሩ፣ አሁንም ደግሞ ብለሽ ነበረ። ሁለቱንም ሰራሹ። በጣም ደስ ብሎናል። እግዚአብሔር ይመስገን። በቃ የምንፈልገው እኛ ነው። እኛ የምንፈልገው አንቺና አብርሽ አንድ ላይ ሆናችሁ በቃ ፍቅር ፍቅር እየተጫወታችሁ ልጃችሁን እንድታሳድጉ ነው ማንም ሰው የሚፈልገው እውነት ለመናገርና በጣም ደስ የሚል ነው። ዛሬ በቃ ቪዲዮ በፈገግታ ነው። ወደዛ ሂጂ ወደዚህ ሂጂ እያለ እንግዲህ ሩታን እያዟዟረ ነበር። ዛሬ ወደዛ ሂጂ ወደዚህ ሂጂ የግል የመንግስት እያላት ነበር ዛሬ። እውነት አብርሽ እንጃ ዛሬ እንዴት ነው? ዛሬ እንዴት ነው አብርሽ? እንዴ ዛሬ ነው እንደ ሩታን ያያት? ኦ ማይ ጋድ። ነገሩ ያው እሷም የለበሰችው ትንሽ ሰውነት እንትን ያወጣል ማለት ነው። እንደዛም ይመስለኛል። እና የመችሽ ሩታዬ፣ እናትና አባትሽ ጋር አይደለሽ ያለሽው? ተመችቶሻል? እግዚአብሔር ይመስገን። እናት ቤቱ ናችሁ። ባበሉም ባጠጡም ትወፍራላችሁ። እውነት ለመናገር እናት አባታችሁ ቤት እናታችሁን ካያችሁ ራሱ ትወፍራላችሁ። እውነቴን ነው የምላችሁ። እናት አባት ጋር ተሆናችሁ ይመቻችኋል፣ ይስማማችኋል፣ ትወፍራላችሁ። ብዙ ነገር አለ እና ስለዚህ አብረሽ እናትና አባቷ ዋጋ ስለሆነች እየተንከባከቧት እኮ ስለሆነ ነው። ከዚህ በኋላ ደግሞ አንተ ትንከባከባታለህ አይደል? ግድ ነው ትንከባከባታለህ። ወደ ቤታችሁ ልትመለሱ ነው። በጣም ደስ ይላል። እውነት ለመናገር በጣም በጣም ከሚባል በላይ ማንኛውም ሰው የሚፈልገው ነገር ነበረ እና ማንም ሰው የሚፈልገው ነገር ነው። ስለዚህ እንኳን ደስ ያላችሁ ላለው በዚህ አጋጣሚ። ምክንያቱም ብዙዎቻችሁ ኮሜንት ላይ አብራችሁ ሆኑልን፣ እኛ አብራችሁ ስንት ሆኑልን ነው ደስ የሚለን። ሩታ የውጩን ነገር ታይው እየተባባላችሁ ነበር። ያው ዛሬ ሁሉንም ነገር ትተውት ወደ እርቅ ቦታ ገብተው ሰላም አውርደው እንግዲህ ነገ ወይ ተነገ ወዲያ ወደ አዲስ አበባ ለመመለስ ዛሬ ተነጋግረዋል። በጣም ደስ ይላል። እግዚአብሔር ይመስገን እና እንግዲህ ይመቻችሁ። የአብርሽንና የሩታዬን አንድ መሆን የሚፈልጉ ሰዎች እንኳን ደስ ያላችሁ። እኔ ድራማው በማለቁ በጣም በጣም ደስ ብሎኛል። ምክንያቱም በቃ ህዝቡ በጣም እንትን ብሏል። በቃ እዛ ጋም ሲኬድ ያው ነው፣ እዛ ጋም ሲገባ ያው ነው፣ እዛ ጋም ሲሄድ ያው ነው። ተመልካች ትንሽ በተለይ በዚህ ሀገር ያለ ተመልካች በቃ ትንሽ አይምሮ የሚያዝናናው ነገር ነው የሚፈልገው። እዛም ሲሄዱ እንትን በቃ ብዙም አይደሉም እና አሁን ላይ ግን ይሄንን ስላረጋችሁ አብርሽ ሩታ በጣም ደስ ይላል።
ቀጥሉበት። ነገ ደግሞ ሀሳቤን ቀየርኩ ብለሽ እንዳትመጪ እንጂ ማለት ነው። ነገ ደግሞ ሀሳቤን ቀየርኩ ብለሽ ከመጣሽ እንግዲህ ውጭም ብትያ እናምንሽም ከዚህ በኋላ ሲጀመር ማለት ነው። ውጭም ብትያ እናምን እኔ ሲጀመር ውጭ ስትል እስከ ዛሬ ድራማ ነው፣ እውነት አይደለም እኮ። እውነት ለመናገር ድራማ እንደሆነ ማንም ሰው ያውቃል። ምክንያቱም ዝም ብሎ ተመሬት ተነስቶ ወደ ውጭ ሀገር መሄድ ስለሌለ ማለት ነው። ማንኛችሁም ታውቁታላችሁ። እንኳን አሁን ላይ በፊት ራሱ ወደኛ ስንመጣበት በነበረ ጊዜ ራሱ በስንት መከራ ነው። እንኳን አሁን ዝም ብሎ ተነስቶ መምጣት የለም እና እኔ ገብቶኛል። ሲጀመር ግን እዚህ ላይ ስላለቀ ስለተጠናቀቀ ድራማው በጣም በጣም ደስ ብሎኛል። እግዚአብሔር ይመስገን። ይሄንን ነው እናንተም ደስ ይበላችሁ፣ ደስ ይበላችሁ፣ ደስ ይበላችሁ። ሩታ 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 ይመቻችሁ። አብርሽ ሩታ እንዲያው እኮ የስራ ሰዎች ናችሁ። አቤት አቤት አቤት! አላማችሁ ግባችሁ ለመድረስ በጣም ትጠራላችሁና ይመቻችሁ። ደግሞ አዲስ አበባ ስትመጡ ሌላ ድራማ ካልጀመራችሁ አይ አንድ ቤቱን ከሆናችሁ ብትጀምሩም ችግር የለም፣ ችግር የለም። ከዚህ በኋላ አብርሽና ሩታ ድራማ ቢሰሩም ይገባናል፣ እንዳትጨነቁ። በቃ እነሱ የሚሰሩት ድራማ እንደሆነ ስለምናቅ ምንም እንዳትጨነቁ ነው የምለው እኔ እውነት ለመናገር። ከዚህ በኋላ ምንም ይስሩ አንጨነቅም እኛ ማለት ነው። ስለዚህ ይሄንን ለማለት ነው የመጣሁት። ውዶች እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሆንላችሁ። እንግዲህ ይሄንን ነው የምለው። ሀሳብ አስተያየታችሁን ስጡና